ሰላም ጋይስ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም እንደተለመደው በአዲስ ርዕስ ተገናኝተናል። የዛሬው ርዕሳችን የሚሆነው ስርዓተ ነጥብ ነው። በዚህ ቪዲዮ ስለ ስርዓተ ነጥቦች በደንብ ማብራራላችሁ ይሆናል። ይህንኚህ ስርዓተ ነጥብ የምንላቸው ነገሮች መቼም ቢሆን የስድስተኛ ክፍልም የስምንተኛ ክፍልም ሚኒስትሪ ኤግዛም ላይ የማይቀሩ ናቸው እና ይህንም በስርዓት በደንብ መከታተላችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ አበረታቱኝ። ቪዲዮ ከተመቻችሁ ደግሞ ለጓደኞቻችሁም ሼር ማድረግ እንዳትረሱ እና ደግሞ በተጨማሪም ሂሳብ ላይ በጣም ጎበዝ ነኝ እንዳስተምራችሁ የምትፈልጉ ከሆነ ስለምን መስራት እንዳለብኝ ንገሩኝ። ቀለል ባለ መልኩ ማስተምራችሁ ይሆናል እና ወደ ቪዲዮ እንግባ። ስርዓተ ነጥቦች የምንላቸው በወረቀት ላይ የተፈረ ጽሑፍን ወይም ሀሳብን መልእክቱ ግልጽ ሆኖ እንዲተላለፍ ማድረግ ነው ጥቅም ስራቸው። በቃ ስርዓተ ነጥቦች ምንድነው? በወረቀት ላይ የተጻፈ ጽሑፍ ሀሳቡ በግልጽ እንዲተላለፍ ማድረግ ነው ሀሳብ ድርሻቸው ማለት ነው። እና ደግሞ እነኚህ ስርዓተ ነጥቦች አጠቃቀማቸው ማናቅ ከሆነ ደግሞ በጣም ትልቅ መልእክቱን በጣም የማዘበራረቅ አቅም ያላቸው ናቸው። እና ዛሬ የእያንዳንዱን ስርዓተ ነጥብ ዋና ዋናዎቹን የምናየው ይሆናል። የመጀመሪያው 2 ነጥብ ነው። 2 ነጥብ በድሮ አማርኛ ጽሑፍ ላይ ማለት ነው ጥቅሙ ማለት ነው። በድሮ አማርኛ ጽሑፍ ላይ በምንጽፍበት ጊዜ 2 ነጥብን ቃልን ከቃል ለመለየት ነው የምንጠቀምበት። በአሁኑ እንደዚህ ስፔስ በመተው ምናምን ይሄ ክፍተት ቦታ በመተው አይደለም የምንጽፈው። ያኔ 2 ነጥብ በመሀሉ እናስገባለን። ከዛ በኋላ ቀጣይ ያለውን ቃል እንጽፋለን። እንደዚህ እያደረግን ከዛ የመጨረሻው ላይ ደግሞ መጠቀም ያለብንን ስርዓተ ነጥብ እንዳገባቡ እንጠቀማለን ማለት ነው። እና የመጀመሪያው አሁን ለምሳሌ ኢትዮጵያ ውብ ሀገር ናት። ስለዚህ እዚህ ጋር እንዴት ነው የምንጠቀመው? ኢትዮጵያ ካልን በኋላ 2 ነጥብ፣ ውብ ካልን በኋላ 2 ነጥብ፣ ሀገር ካልን በኋላ 2 ነጥብ፣ ናት ካልን በኋላ አረፍተ ነገሩ ስላለቀ 4 ነጥብ ማለት ነው። እዚህ ጋር ቀጥተኛ አረፍተ ነገር ስለሆነ 4 ነጥብ እንጠቀመው። ግን እንደያገባቡ እዚህ ጋር መግባት ባለበት መልኩ ጥያቄያዊ ከሆነ ጥያቄያዊ፣ ምጽት ከሆነ ትምህርት ጥያቄ እያደረግን ማስገባት ይኖርብናል ማለት ነው። ግን እዚህ ጋር 2 ነጥብ ጥቅሙ ስንመለከት ቃልን ከቃል ለመለየት ነው ማለት ነው። ሁለተኛው ደግሞ ጥቅሙ ምንድነው? ሰዓትና ደቂቃን ለመለየት። አሁን ለምሳሌ ሰዓትና ደቂቃ ስልካችሁ ላይ ራሱ ብትመለከቱ ሰዓቱ ከደቂቃ የሚለየው ምንድነው? በ2 ነጥብ ነው። ሰዓቱን ለብቻ ደቂቃውን ለብቻ ለመለየት የሚያገለግለን 2 ነጥብ ነው ማለት ነው። ሌላኛው ደግሞ 4 ነጥብ ነው። 4 ነጥብ የአረፍተ ነገሩ ማብቂያ ወይም መደምደሚያ መሆኑን ለማመልከት ነው የምንጠቀመው። ይሄ አረፍተ ነገር ከጨረሰን በኋላ ይሄ ያለቀ ሀሳብ ከሆነ ጥያቄያዊ ካልሆነ ወይም ደግሞ ሌላ ነገር ስላቅ ምናምን ካልሆነ ቀጥተኛ አረፍተ ነገር ከሆነ መጨረሻ ላይ እንደምንጠቀመው 4 ነጥብ ነው ማለት ነው። ለምሳሌ ተማሪው ትምህርቱን አጠናቀቀ። አለቀ በቃ። ይሄ ቀጥተኛ አረፍተ ነገር ነው። ምንም ስላቅም የለውም ሹፈት ምናምን ስለሌለው ወይም ደግሞ ጥያቄያዊም ስላልሆነ 4 ነጥብ እንጠቀማለን ማለት ነው። ይሄን ስትጠቀሙ እንደያገባቡ እያያችሁ ነው ማለት ነው። ሌላኛው ደግሞ ነጠላ ሰረዝ ነው። ነጠላ ሰረዝ በአረፍተ ነገር ውስጥ በተከታታይ ተደርድረው የቀረቡ ዝርዝር ቃላትን ለመለየት ያገለግላል። ለምሳሌ አበበ ገበያ ሄዶ ብርቱካን፣ ነጠላ ሰረዝ ማንጎ እና አቮካዶ ገዝቶ መጣ ብንል እዚህ ጋር ብርቱካን እና በማንጎ መሀል ነጠላ ሰረዝ እንጠቀማለን። አሁንም እዚህ ጋር እና ስላለች እና ካለች ነጠላ ሰረዝን አንጠቀምም ማለት ነው። ስለዚህ እንደዚህ የተዘረዘሩ ነገሮችን ለመለየት ስንፈልግ ነጠላ ሰረዝን እንጠቀማለን። ግን የመጨረሻው ሁለቱን ለመለየት ደግሞ እንጠቀማለን እና ምትለዋን እንጠቀማለን ማለት ነው። ሌላኛው ሁለተኛው ደግሞ ብዙ ጊዜ መጽሐፍ ቅዱስ ላይ ተመለከቱላችሁ ምዕራፎችንና ቁጥሮችን ለመለየቱ ለማመልከት ያገለግላል። አሁን ለምሳሌ ምዕራፍ 9 ቁጥር 12 የምትለዋን ለመናገር ስንፈልግ 9 እና በ2 መካከል ነጠላ ሰረዝ እናስገባና መናገር እንችላለን ማለት መጻፍ እንችላለን። ሌላኛው ደግሞ ድርብ ሰረዝ ነው። ድርብ ሰረዝ 2 ተያያዥነት ያላቸው አረፍተ ነገሮች ለማያያዝም ይጠቅማል። ለምሳሌ አቮካዶ ለጤና ጠቃሚ ነው። ይሄ ብቻውን አንድ አረፍተ ነገር መሆን ይችላል። ስለሆነም መግዛት አለብኝ። እነኚህ 2 አረፍተ ነገሮች ናቸው። ግን እንደ አንድ አረፍተ ነገር መጠቀም ስንፈልግ በመካከላቸው አያያዥና ድርብ ሰረዝ መጠቀም ይኖርብናል ማለት ነው። 2 የተለያዩ አረፍተ ነገሮችን አንድ አረፍተ ነገር ለማድረግ ስንፈልግ የምንጠቀማቸው ናቸው። ይሄ ድርብ ሰረዝ የምንለው ማለት ነው። እስቲ አሁንም በመሃል ለ3 ሰከንድ ብቻ ጊዜ ውሰዱና ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ ያላደረጋችሁ ላይክ በማድረግ እንዲሁም ደግሞ ጥያቄ ሀሳብ ያልገባችሁ ግር ያላችሁ ነገር ካለ ደግሞ ጥያቄያችሁን ኮሜንት ላይ በመጻፍ ወዲያው ምንም ሳትቆዩ
መልሴን የማስቀምጥላችሁ ይሆናል እና ደግሞ ሂሳብ ላይም ለመስራት እያሰብኩ ነው እና እሱን ሀሳብ እንዲታዩልኛላችሁ ኮሜንት ላይ ሀሳባችሁ መግለጽ እንዳትረሱ። ለሚኒስትሪ 6ኞችንም 8ኞችንም በበቂ ሁኔታ እንደማዘጋጃችሁ እምነቴ ነው። እኔም እየተማርኩ ስለሆነ ትንሽ ቪዲዮ ለመስራት ይከብደኛል እና ብቻዬን ነው እንደዚህ ኤዲት የማደርገው። ይህንን እንደዚህ አይነት ሾርት ኖት እያወጣው የማዘጋጀው ራሴ በኮምፒውተር እየጻፍኩ ነው እና እናንተም ይህንን ተረድታችሁ የበኩላችሁን እንድታግዙኝ ስል እጠይቃችኋለሁ እና ሀሳባችሁን ኮሜንት ላይ እጠብቃለሁ። ወደ ቪዲዮ። ሌላኛው ደግሞ 3 ነጥብ ነው። 3 ነጥብ ከሆነ አረፍተ ነገር በኋላ ተቀንሶ የቀረ ሀሳብ መኖሩን ለማሳየት የሚጠቅመን ነው። የሆነ ነገር የቀረ የተቆረጠ መሆኑን ለመናገር ስንፈልግ ወይም ደግሞ ከዛ በኋላ የቀረ ሀሳብ እንዳለ መኖሩን መናገር ስንፈልግ ምን እንጠቀማለን? እቺ 3 ነጥብ እንጠቀማለን ማለት ነው። ወደ ቤቱ ስገባ ያየሁትን አለ። እዚህ ጋር ይሄውን ሙሉ አረፍተ ነገር አለ። ሌላ የቀረ ሀሳብ መኖሩን እቺ 3 ነጥቧ ታመለክታለች ማለት ነው። ስለዚህ እንደዚህ በጅምር የቀረ አረፍተ ነገር ኖሮ ዶታል ማለት ሌላ ከዚህ በኋላ ሀሳብ አለ የቀረ ነው። ይሄ ከመሀሉ ተቆርጦ የወጣ መሆኑን ለማሳየት ስንፈልግ ነው እቺ 3 ነጥብን የምንጠቀመው። ሌላው ደግሞ ምንድነው? በአንድ ሰው አነጋገር ውስጥ የተቆራረጠ የደስታ ሊሆን ይችላል፣ የድንጋጤ፣ የሲቃ ድምፆችን እና ቃላቶችን መኖራቸውን ለማሳየት ስንፈልግ እነኝን 3 ነጥብ እንጠቀማለን። አሁን ለምሳሌ ልጄን፣ ከዛ እኔን፣ እናትሽን ብትል አንድ ሴት በዚህ ይሄ የተቆራረጠ ነገር ስለሆነ በዚህ በመሀል 3 ነጥብ መጠቀም ይኖርብናል ማለት ልጄን 3 ነጥብ፣ እኔን ካለች በኋላ ደግሞ አሁንም 3 ነጥብ፣ አሁንም እኔን ካለች በኋላ 3 ነጥብ፣ ከዛ እናትሽን አለቀ ማለት ነው። ስለዚህ እነኚህ የተቆራረጡ ድምጾች ስለሆኑ ምን እንጠቀማለን ማለት ነው? 3 ነጥብን እንጠቀማለን ማለት ነው። ሌላኛው ደግሞ ቅንፍ ነው። ቅንፍ ብዙም እንደዚህ በእንትኖቹ አልተለመደም፣ ግን ይሄ ዋነኛ ጥቅሙ ምንድን ነው? በአረፍተ ነገር ውስጥ የሚገቡ ተጨማሪ ፍቺ እና መረጃዎችን ለማመልከት ስንፈልግ የሆነ አሁን ለምሳሌ የሆነ ነገር ብንል ከዛ በኋላ ያንኑ ቃል ሊተካ የሚችል ነገር ፍቺው ሊሆን ይችላል ወይም ደግሞ ተጨማሪ መረጃ ሊሆን ይችላል ማስገባት ስንፈልግ ቅንፍን እንጠቀማለን ማለት ነው። አሁን እዚህ ምሳሌ ላይ እንዳለው ደግሞ ቢጋር ወይ ቅንፍ አደረገና አስተዋጽኦ አለ። ቢጋርና አስተዋጽኦ ምንድን ናቸው? ዘ ሴም ቲንግ አንድ አይነት ነገር ናቸው። ስለዚህ ምን መጠቀም እንችላለን? ቅንፍ እናደርግና ቢጋር ማለት አስተዋጽኦ ማለት እንደሆነ መናገር እንችላለን። ቢጋር በቅንፍ አስተዋጽኦ ድርሰት ለመጻፍ ያገለግላል ማለት ቢጋር እና አስተዋጽኦ አንድ አይነት ነገር ናቸው እንደማለት ነው። እዚህ ጋር ቅንፍ የምንጠቀሙ ማለት ነው። ሌላኛው ደግሞ ትምህርተ አንክሮ ወይም ደግሞ ቃል አጋኖ ይባላል። ይሄ ዋነኛ ጥቅሙ ምንድነው? የአድናቆትና የድንጋጤ ስሜቶችን ለመግለጽ ስንፈልግ ይሄ ትምህርተ አንክሮ የምንለውን ወይም ደግሞ ቃል አጋኖን እንጠቀማለን። ለምሳሌ መደነቃችንን ለማሳየት ዋው፣ ይሄ በጣም መደነቃችንን ለማሳየት ስለፈለግን እዚህ ጋር የምናስገባ ዋው ካልን በኋላ ትምህርተ አንክሮ መጠቀም እንችላለን። ከዛ ሀሳባችንን መቀጠል እንችላለን። ወይም ደግሞ ለምሳሌ ድንጋጤ ስሜት ድንጋጤ ወይም ደግሞ የሆነ ቁጣ መግለጽም ከፈለግን ይህቺ ትምህርተ አንክሮ መጠቀም እንችላለን። ዋ ካልን በኋላ አሁን እዚህ ጋር ትምህርተ አንክሮን ተጠቅመን ሀሳባችንን ከዛ በኋላ መግለጽ እንችላለን ማለት ነው። ሌላኛው ደግሞ ጥያቄ ምልክት። ይሄ ሁላችሁም የሚባል ሪያ ታውቁታላችሁ። ከጥያቄ አረፍተ ነገር መጨረሻ ላይ አስገብተን ይሄ አረፍተ ነገሩ ጥያቄ አረፍተ ነገር መሆኑን ለማሳየት ስንፈልግ የምንጠቀመው ነገር ነው፣ የምንጠቀመው ምልክት ነው። እና የት ነበርክ ጥያቄ እንደሆነ ስለሚያስታውቅ መጨረሻ ላይ የምንጠቀማለን ትምህርተ ለም ጥያቄ ምልክት እንጠቀማለን ማለት ነው። ሌላኛው ደግሞ ድርብ ጥቅስ። እነኚህ 2 አይነት ትምህርተ ጥቅሶች አሉ። ድርብ ትምህርተ ጥቅስና ነጠላ ትምህርተ ጥቅስ የሚባሉ ማለት ነው። ሁለቱም ጥቅማቸው ይለያያል። አንደኛው ይሄ ድርብ ትምህርተ ጥቅስ የምንለው ምንድነው? የአንድ ሰው የተናገረውን ንግግር ቃል በቃል እሱ እንደተናገረው አድርገን መጻፍ ስንፈልግ የምንጠቀመው ነው። አሁን ለምሳሌ መምህራችሁ ነገ ፈተና አለ ቢል ይህን እንዴት መግለጽ ትችላላችሁ? መምህሩ ካላችሁ በኋላ መምህሩ የተናገረውን ነገር በድርብ ትምህርተ ጥቅስ ታስገቡና ነገ ፈተና አለ፣ ከዛ እዚህ ጋር ድርብ ትምህርተ ጥቅስ ታስገባላችሁ። አሉ ብላችሁ አረፍተ ነገራችሁን መጨረስ ትችላላችሁ ማለት ነው። የሰውየውን ንግግር ስሙን አታስገቡትም። ንግግሩን ብቻ የተናገራትን ንግግር ብቻ
በድርብ ትምህርተ ጥቅስ ታስገቡና አረፍተ ነገራችሁን ከዛ አሉ ብላችሁ አረነት። ሌላኛው ደግሞ ምንድነው ነጠላ ትምህርተ ጥቅስ ነው ማለት ነው። ነጠላ ትምህርተ ጥቅስ የምንለው ደግሞ ምንድነው ጥቅሙ? በአንድ ሰው አባባል ውስጥ ሌላ ተጨማሪ ሰው የተናገረውን ሀሳብ ለመግለጽ ስንፈልግ የመጀመሪያውን በምን እናደርጋለን? የመጀመሪያውን በድርብ ትምህርተ ጥቅስ ከተጠቀምን በኋላ ሁለተኛ ሰው የተናገረውን ደግሞ በምን መጠቀም ይኖርብናል? በነጠላ ትምህርተ ጥቅስ መጠቀም ይኖርብናል ማለት ነው። አሁን እዚህ ምሳሌ ላይ ስናየው በደንብ ግልጽ ይሆንላችኋል። ናደው ድምፁን ከፍ አድርጎ። አሁን ይሄ እዚህ ድርብ ትምህርተ ጥቅስ ያለበት ምንድነው? ናደው አለችኝ ብሎ እየተናገረ ነው። እናቱ የተናገረችውን ነው። እዚህ ጋር እናቴ አለችኝ ብሎ ነው እየተናገረ ያለው። እና ደግሞ እዚህ ጋር ደግሞ እናቴ ብላ ደግሞ እናቱ ደግሞ የሆነ ነገር ብለዋለች። ስለዚህ ይህንን ደግሞ በምን እናደርጋለን? ሁለተኛ ሰው የተናገረው ሰው ስለሆነ እዚህ ጋር ደግሞ በነጠላ ትምህርተ ጥቅስ እንጠቀማለን። እናቱ ያለችውን እናቴ አለ። ከዛ ልጅ አካላቴ ሆዴ መድኃኒቴ አለችው ማለት ነው። ስለዚህ ይሄን ያለችው ማነች? ናደው አይደለም ያለው። ይሄን ያለው ማን ነው? እናትዬ ሆነች። ስለዚህ እናትዬ የተናገረችውን በነጠላ ትምህርተ ጥቅስ እንጠቀምና ከዛ ደግሞ ሙሉን ደግሞ በምን እንጠቀማለን? በድርብ ትምህርተ ጥቅስ መጠቀም ይኖርብናል ማለት ነው። በደንብ ግልጽ ይሆንላችሁ ይመስለኛል። ግር ካላችሁ ደግሞ ኮሜንት ላይ መጠየቅ ትችላላችሁ፣ ምመልስላችሁም ይሆናል ማለት ነው። ሌላኛው ደግሞ ምንድነው? ትምህርተ ስላቅ። ትምህርተ ስላቅ ብዙ ጊዜ ያልተለመደ ነገር ነው፣ ግን በጣም የሆነ አረፍተ ነገር ውስጥ ሹፈት፣ አሽሙር መኖሩ ወይም ምጸት መኖሩን ማሳየት ከፈለግን ይሄንን መጠቀም ግዴታ ነው ማለት ነው። አሁን ለምሳሌ ድንቄም አምሮብሽ ሞተሻል። ይሄ አሁን በቃ ምንም አላማረብሽም እያለች ነው። ይሄንን እንደዚህ ትምህርተ ስላቅ ካለው በቃ ምንም በቃ እንደውም በጣም አስጠልቶብሻል እያለች መሆኑን መረዳት አለባችሁ። ይሄ ትምህርተ ስላቅ አለ ማለት ትርጉሙ ምንድነው? በቃ ኔጌቲቭ የሆነ ነው ትርጉሙ ማለት ነው። አዎንታዊ አይደለም፣ አሉታዊ ትርጉም ነው ያለው። ድንቄም አምሮብሽ ሞተሻል ማለት በቃ በጣም አስጠልቶብሻል፣ እንደዚህ እንደውም አስጠልቶብሽ አያውቅም እያለቻት መሆኑን መረዳት ይኖርባችኋል ማለት ነው። አሁንም በድጋሚ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ እንድታበረታቱኝ ስል ጠይቃችኋለሁ። እንዲሁም ደግሞ ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር በማድረግ እነሱም እንዲጠቀሙ ማድረግ ትችላላችሁ። እና ደግሞ አሁን ላይ ስለ ሚኒስትሪ ጥያቄዎች ምናምን ለመስራት እያሰብኩ ነውና ይሄን ሀሳቤ እንዴት ታብልኛላችሁ? አሪፍ ከሆነ ኮሜንት ላይ ሲያሳውቁኝ በደንብ የምንሰራ ይሆናል። በተለይ አማርኛ፣ ሂሳብ ትምህርቶችን በደንብ በቃ ፐርፌክት ነው ማድረጋችሁ ቃል ገባላችኋለሁ። እና እናንተም ደግሞ ከእናንተ የሚጠበቀው ላይክ፣ ኮሜንት፣ ሼር በማድረግ ድርሻችሁ እንድትወጡ ስል በአክብሮት ጠይቃለሁ። አመሰግናለሁ። ቸር ቆዩልኝ።